ከእስራኤልን ጀምር። በካርታ ላይ ብትፈልጋት ከጋምቤላ ክልል የምታንስ ነጥብ ናት እስራኤል። የህዝብ ቁጥሯን በጣም ትንሽ ነው። በታሪክም ቢሆን በጠላቶቿ ተከባ የኖረች ሀገር ናት። ሆኖም ግን ሁልጊዜ የምትንቀሳቀሰው ግዙፍ ኃይል እንዳለው መንግስት በጥንቃቄና በኃይል ነው። ለምን ካላችሁ የእስራኤል ሚስጥር የሰራዊቷ ብዛት አይደለም። የሷ ሚስጥር ከፍተኛ ዓላማ ወይም አምቢሽን እና አስደናቂ አፈጻጸም ኤክስኪዩሽን ነው። እነሱ በአንድ ነገር ተጠምደዋል። ስጋትን ለይቶ ማወቅና መፍትሄውን በተግባር መፈጸም። ውጤቱን ካመኑበት ስራው ምንም ያህል ከባድ ቢሆን ይፈጽሙታል። እስኪ አስበው፣ ታለንት፣ ዕውቀት፣ ልምድ፣ ህልም ባላቸው ሰዎች በተሞላ ክፍል ውስጥ ማን ያሸንፋል? ህልመኛው ወይስ አዋቂው? ስማርቱ ወይስ ተናጋሪው? አይደለም። የሚያሸንፈው ግልጽ ዓላማ ወይም ሚሽን ያለውና ያንን ዓላማ እስከ መጨረሻው የመፈጸም ዲስፕሊን ያለው ሰው ነው የሚያሸንፈው። አብዛኛው ሰው ዓላማ አለው፣ ነገር ግን ያለ ተግባር የሚታለም ዓላማ የቀን ቅዠት ነው። እስራኤል ሁሉንም ነገር በአንዴ ለማሳካት ጊዜ አታባክንም። ቀስ በቀስ እያለች ነው ጠላቶቿን የጣለችው። መሪያቸው ቤንጃሚን ኔታንያሁ ከ30 ዓመት በፊት ታላቋን እስራኤል ለመፍጠር 7 ሀገራት መድቀቅ ወይም መዳከም አለባቸው ብሎ ተነሳ። መጽሐፉ ላይ ስማቸውን ሳይቀር ጻፈ። ፍልስጤም፣ ኢራቅ፣ ሊቢያ፣ ሶሪያ፣ ሊባኖስ፣ ሱዳን፣ በመጨረሻም ኢራን። 6ቱን አንድ በአንድ ከአሜሪካ ጋር ሆኖ አደቀቀ፣ አዳከመ። አሁን ኢራን ጋር ደረሰ። ጫጫታ የለም፣ ሁከት የለም፣ ጥንቃቄና ውጤት ብቻ። አብዛኛው ሰው በህይወቱ እንደ ማርሽ ጥይት ሾትገን ነው። ድምፁ ይጮሃል፣ ጥይቱ ግን ይበታተናል እንጂ ኢላማውን አይመታም። አብዛኞቻችን ብዙ ነገር እንጀምራለን፣ ብዙ እናልማለን፣ ግን ጥቂቱን እንኳን አንጨርስም። እስራኤል ግን እንደ አነጣጣሪ ስናይፐር ግልጽ ኢላማ፣ የተረጋጋ አፈጻጸም፣ የማያዳግም ውጤት ታመጣለች። እኔ ከእስራኤል ታዲያ ምንድነው የምማረው ካልክ፣ መንሳፈፍ አቁም፣ ዓላማህን ወደ ተግባር ቀይረው። የዘመናዊ ማኔጅመንት አባት ፒተር ድረከር ሐሳብ ተራራ አይንድም፣ ተራራ የሚንደው ቡልዶዘር ነው ይለናል። ኃያል የሚያደርጉ ህልሞችህ አይደሉም፣ ህልሞችህን በዲስፕሊን ወደ ተግባር የመለወጥ ብቃት ነው ከሰው በላይ የሚያስቀምጥ። በትንሽ ግቦች ላይ አተኩር፣ በጥራት ፈጽማቸው። ከትልቁ በፊት በትንንሾቹ ታመን፣ በእቅድ ተንቀሳቀስ። ምክንያቱም ማንም ለችሎታህ ወይም ለጥረትህ ግድ አይሰጠውም። ዓለም ዋጋ የምትሰጠው ለውጤትህ ብቻ ነው። እስራኤል የማንም ብዛት ወይም ግዝፈት አያስፈራትም። አንተም የተፎካካሪህን ግዝፈት ማድነቅ አቁም። ካንተ በምን እንደሚበልጡህ እያሰብክ የበታችነት አይሰማህ። በስራ መስክህ ከሁሉ በላይ ተሰጥኦ ያለው ዕውቀት፣ ልምድ ያለው ሰው አንተ ላትሆን ትችላለህ። ብዙ ገንዘብም ላይኖርህ ይችላል። የምትሸነፈው ግን ደካማ ስለሆንክ አይደለም፣ ትኩረትህ ስለሚበተን፣ ብዙ ግቦችን በአንድ ጊዜ ስለምታሳድድና አንዱንም በጥልቀት ስለማትፈጽም ነው። አንድ ነገር ልጠይቅህ፣ ትልቁ ችግርህ ደካማ መሆንህ ሳይሆን ትኩረት ማጣትህ ቢሆንስ? ምክንያቱም ከእስራኤል የምንወስደው ትልቁ ትምህርት ቀላል ነው። ግልጽ ዓላማ ይኑርህ፣ ተግባር ከዛ ኃያል ያደርግሃል ነው። ወራትን፣ ዓመታትን በእቅድ ላይ ታጠፋለህ። ብዙ ነገር ታስባለህ፣ ወደ ተግባር ግን አትገባም። 100 ነገር ለመጀመር አትሞክር። አንዲት ግብ ላይ ትኩረት አድርግና በጥራት እሷን ፈጽማት። ልድገምልህ፣ ዓለም ክብር የምትሰጠው ለታላቅ እቅድ ሳይሆን ለታላቅ ውጤት ነው። ስለሚሰራው ነገር የሚያወራ ሳይሆን በተግባር የሚፈጽም ሰው ሁን። ከዛ ቀስ በቀስ ደረጃውን እየረገጥክ ከፍታው ላይ ራስህን ታገኘዋለህ። ተግባር ትንሹን ትልቅ፣ የተናቀውን የተከበረ ያደርጋል። የተግባር ሰው ሁን ወዳጄ።